ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 4 ሶስተኛ ቪዲዮችን ነው። በዚህ ቪዲዮችን የምንመለከተው እንግዲህ ኢኒኳሊቲስ ኢንቮልቪንግ አብሶሉት ቫሊዩ ኢኒኳሊቲስ ኢንቮልቪንግ አብሶሉት ቫሊዩስ አብሶሉት ቫሊዩስ እንግዲህ በቀደመው ክላሳችን ላይ አብሶሉት ቫሊዩ ምን እንደሆነ አይተናል። ስለዚህ እንግዲህ አብሶሉት ቫሊዩ ኦፍ ኤ ነምበር ስንል አብሶሉት ቫሊዩ ኦፍ ኤኒ ነምበር ኤ ብንወስድ ለምሳሌ እንዴት ነው ዲኖት የምናደርገው ወይም እንዴት ነው የምንወክለው? አብሶሉት ቫሊዩ ኦፍ ኤ እንደዚህ አድርገን እንገልጸዋለን። ኦር ኤክስ ከሆነም አብሶሉት ቫሊዩ ኦፍ ኤክስ ብለን እንገልጸዋለን። ትርጉሙ ምንድን ነው ካልን አብሶሉት ቫሊዩ ማለት የአንድ ቁጥር እዚህ ነምበር ላይ እንደምታዩት እንግዲህ ይሄ ነምበር ላይ ነው። እዚህ ጋር ኦሪጂናችን አለ ዜሮ። ከዜሮ በስተቀኝ እንግዲህ ቀኝ ፖዚቲቭ ቁጥሮች አሉ። ከዜሮ በስተግራ ደግሞ ኔጌቲቭ ቁጥሮች አሉ። ኦኬ። ስለዚህ አብሶሉት ቫሊዩ ኦፍ ኤኒ ነምበር ኤ እዚህ በፖዚቲቭ ሳይድም ትሁን ወይም በኔጌቲቭ ሳይድ ትሁን አብሶሉት ቫሊዩ ኦፍ ኤን ነምበር ማለት ያ ኤ የሚባለው ቁጥር ለምሳሌ እዚህ ጋር ቢሆንና እዚህ ጋር ከሆነ ደግሞ ኔጌቲቭ ይሆናል፣ ኔጌቲቭ ኤ ይሆናል እንደማለት ነው። ስለዚህ አብሶሉት ቫሊዩ ኦፍ ኤ ስንል ምን ማለታችን ነው? ኤ የሚባለው ቁጥር whether it is in the left or in the right በግራም ይሁን በቀኝ ከዜሮ ያለው ርቀት እንደማለት ነው። ኦኬ፣ ከዜሮ ያለው ርቀት እንደማለት ነው። ስለዚህ ርቀት ደግሞ እንደምታውቁት ምንድነው? ዲስታንስ ነው። ዲስታንስ ኦፍ ኤ ፍሮም ዚሮ ማለት ነው። ኤ የሚባለው ቁጥር ከዚሮ ያለው ርቀት እንደማለት ነው። አብሶሉት ቫሊዩ ኦፍ ኤ ስንል ማለት ነው። ስለዚህ በግራም ይሁን በቀኝ ርቀቱ ያው ርቀት ነው። ኔጌቲቭ ሊሆን አይችልም። ርቀት አቅጣጫ ነው እንጂ በርቀት ደረጃ በስተግራ ይሄ ኔጌቲቭ የሚያሳየን ወይ ፖዚቲቭ መሆን የሚያሳየን ምንድነው? ቁጥሩ የሚገኘው ከዜሮ በስተቀኝ ነው። ፖዚቲቭ ከሆነ፣ ኔጌቲቭ ከሆነ ደግሞ ቁጥሩ የሚገኘው ከዜሮ በስተግራ ነው እንደማለት ነው እንጂ ርቀታቸው ማተር አያደርግም ማለት ነው። በዚህ በኔጌቲቭ የሚቀየር ነገር የለውም። ኦኬ፣ ለዛ ነው አብሶሉት ቫሊዩ ኦፍ ኤኒ ነምበር ዛትስ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ኦር ዜሮ ሊሆን ይችላል። ቫሊዩ የአብሶሉት ቫሊዩ ምንድነው? ነን ኔጌቲቭ ሪል ነምበር ነው ሁልጊዜ የምናገኘው ነን ኔጌቲቭ። ምክንያቱም እንደነገርኳችሁ እንግዲህ አብሶሉት ቫሊዩ ማለት ዲስታንስ ነው ብለናል። ዲስታንስ ደግሞ ስካለር ኳንቲቲ ነው። ኦኬ፣ ስካላር ነው። ስካለር ነው ማለት ነው ምን ማለት ነው? ኦንሊ ማግኒቲዩድ ነው ያለው ማለት ነው። ኦኬ፣ ኢት ሃዝ ኦንሊ ማግኒቲዩድ እንደማለት ነው። ማግኒቲዩድ ከሆነ ደግሞ ዳይሬክሽን አያስፈልገውም፣ ኔጌቲቭ ምናምን መሆን አያስፈልገውም ማለት ነው። ስለዚህ ኢት ኮንሲደርስ ኦንሊ ዘ ማግኒቲዩድ ኦር ዘ ሌንግዝ ኦር ዘ ዲስታንስ ኦፍ ዘ ነምበር ፍሮም ዘ ኦሪጂን እንደማለት ነው። አብሶሉት ቫሊዩ የሚለውን ይህን ሀሳብ ከያዛችሁ በኋላ እንግዲህ አሁን ወደ ኢኒኳሊቲው ፓርት እንሄዳለን ማለት ነው። ኦኬ፣ ወደ ኢኒኳሊቲው ፓርት እንሄዳለን። ዘ ኔክስት ዋን ሄር ኢት ኢዝ ኢኒኳሊቲስ ላይ እንግዲህ ምንድን ነው? ግራፊንግ አብሶሉት ቫሊዩ ኢኒኳሊቲስ። እነኝን እንግዲህ በግራፍ በምናደርግበት ሰዓት ላይ ነምበር ላይ ያለ ኢኒኳሊቲዎችን እንግዲህ ኢንተርቫሎችን በሚገባ መረዳት ይኖርብናል ማለት ነው። ስለዚህ ኢኒኳሊቲያችን እንግዲህ ምን ሊሆን ይችላል? አራት ሪሌቲንግ ሳይኖች አሉ። አራት ሪሌቲንግ ሳይንስ የምንላቸው አሉ በኢኒኳሊቲ ውስጥ። እነኚህ ሪሌቲንግ ሳይንስ የሚባሉት እንግዲህ ለዛ ሊሆን ይችላሉ፣ ኦር ግሬተር ዛን ሊሆን ይችላል፣ ኦር ለዛን ኦር ኢኳል ቱ ሊሆን ይችላል፣ ኦር ግሬተር ዛን ኦር ኢኳል ቱ። ስለዚህ ለኢኒኳሊቲ አራት ሪሌቲንግ ሳይኖች አሉን ማለት ነው። እነኚህ ቁጥሮች እነኚህ ሪሌቲንግ ሳይኖች ወይም ደግሞ አያያዥ ምልክቶች ምንድን ነው የሚነግሩን? በኢኒኳሊቲ ጊዜ ምንድን ነው የሚነግሩን የሚለውን ማስታወስ ይጠበቅብናል። እነኚህ ሁለቱ ከሆኑ ሪሌቲንግ ሳይኖቹ ወይ ለዛን ወይ ግሬተር ዛን ከሆነ ዶንት ፎርጌት ዛት በኢንተርቫል ሰዓት የምትጠቀሙት ኦፕን ብራኬት ነው ማለት ነው። ኦፕን ብራኬት ትጠቀማላችሁ። በብራኬት ደረጃ ኦፕን ብራኬት እንጠቀማለን። ከእንደገና የምንጠቀመው አሁን ምንድነው? ኦፕን ዶት ነው። ኦኬ፣ ኦፕን ዶት when we put them what ነምበር ላይ በምናስቀምጥበት ሰዓት በምናስቀምጥበት ሰዓት እንግዲህ ኦፕን ዶት እንጠቀማለን ማለት ነው።
በብራኬት በምናስቀምጥበት ሰዓት ደግሞ በኢኒኳሊቲ በኢንተርቫል እና በነምበር ላይ ነው እንግዲህ እነኚህ ነገሮች የምናስቀምጠው። ሰው በኢኒኳሊቲ በምንጠቀምበት ሰዓት እነኚህ ለዛን ወይ ግሬተር ዛን የምንጠቀም ከሆነ በኢንተርቫል ስናስቀምጥ ኦፕን ብራኬት እንጠቀማለን። ይሄ ለኢንተርቫል ነው። ኦፕን ዶት ደግሞ የምንጠቀመው ለማን ነው? ነምበር ላይ ለማስቀመጥ ነው። ነምበር ላይ ደግሞ ኦፕን ዶት እንጠቀማለን ማለት ነው። ሶ ዘ ሴም ቲንግ ለእነኝህ ለሁለቱ ከሆነ ደግሞ ምንድነው እችን ኦፕን የምትለው ምን ማድረግ ነው? ክሎዝድ ማድረግ ነው። ኦኬ ክሎዝድ ብራኬት አት ሴም ታይም ክሎዝ ዶት እንጠቀማለን። ይሄ ምንድን ነው የሚለውን እንግዲህ በቀጥሎ ባለው እንትን እንመለከታለን ማለት ነው። ኦኬ ለምሳሌ የመጀመሪያውን ብንወስድ ለምሳሌ የመጀመሪያው ኢኒኳሊቲ እንግዲህ ኤ ለዛን ኤክስ ለዛን ቢ ነው። ኦኬ እዚህ ጋር እንደምታዩት እንግዲህ ለዛን የሚል ኢኒኳሊቲ ነው የተጠቀምነው። ሶ ይሄንን ነምበር ላይ አሁን ይሄን በኢንተርቫል ማስቀመጥ ብፈልግ ምን አድርጌ ነው ማስቀምጠው ማለት ነው? ምንድነው የምጠቀመው? ኤ ኮማ ቢ። ስለዚህ አሁን ምን አይነት ብራኬት ነው የተጠቀምኩት? ኦፕን ብራኬት ተጠቅሜ እንደዚህ መግለጽ እችላለሁ ማለት ነው። በኦፕን ብራኬት ይሄን ኢኒኳሊቲ በኢንተርቫል በዚህ መልኩ መግለጽ እችላለሁ። ይሄ ኢንተርቫል ነው። ኦኬ ሌላው እንግዲህ ነምበር ላይ በምገልጽበት ሰዓት ነው። ነምበር ላይ ደግሞ በምገልጽበት ሰዓት ምንድነው የማደርገው? እዚህ ጋር ኤ አለ፣ እዚህ ጋር ቢ አለ። ሶ በኤ እና በቢ መሆኑን ለመግለጽ መካከል መሆኑ እዚህ ጋር መስመሩን እንግዲህ በተለየ መልኩ በተለየ ከለር ደመቅ አድርጋችሁ ታሰምራላችሁ። ይሄ የሚነግራችሁ እንግዲህ በኤ እና በቢ መካከል ያለውን ቁጥር ብቻ እንደሚመለከት ነው። ሶ ዳርና ዳር ላይ ያሉት ቁጥሮች ኤ እና ቢ ይጨምራል፣ ይሄ ነገር ይጨምራል ወይስ አይጨምርም የሚለውን ለመግለጽ ምን ታደርጋላችሁ? እዚህ ጋር ኦፕን ዶት ትጠቀማላችሁ። ያው እንደዚህ ከፍት አድርጋችሁ ትተዋታላችሁ ማለት ነው። ኦፕን ዶት። ስለዚህ በሰዓት የምትጠቀመው ምንድን ነው ማለት ነው? ነምበር ላይ ኦፕን ዶት እንጠቀማለን ማለት ነው። ሶ እንደዚህ አድርገን መግለጽ እንችላለን። ሶ እዚህ ጋር እንዳሳያችሁ አሁን ምንድነው እዚህ ጋር የተጠቀምነው ለዛ ምልክት ስለሆነ ይሄ ለግሬተር ዛንም ይሰራል ማለት ነው። ሶ ለዛን ወይም ግሬተር ዛን ከሆነ ሁልጊዜ የምትጠቀሙት ኢንተርቫል ከሆነ ኦፕን ብራኬት፣ ኢኒኳሊቲ ከሆነ ደግሞ ያው ለዛን ምናምን ትጠቀማላችሁ። ይሄን በነምበር ላይ ስታስቀምጡ ደግሞ እንደዚህ አድርጋችሁ ዳርና ዳር ያሉትን ቁጥሮች ስለማይጨምር ኦፕን ዶት ክፍት የሆኑ ዶቶችን ታደርጋላችሁ። እንደዚህ ማለት ነው። ክፍት የሆኑ ዶቶችን ትጠቀማላችሁ። ኦኬ እነኚህ ኦፕን ዶትስ እንጠቀማለን ማለት ነው። ጉድ። ሌላኛው እንግዲህ በተቃራኒው ይሄኛው በተቃራኒው ኢኒኳሊቲው ለዛ ነው ኢኳሊቱ በሚሆንበት ሰዓት ደግሞ ምን እንጠቀማለን ማለት ነው። ለዛ ነው ኢኳሊቱ በሚሆንበት ሰዓት እዚህ ጋር እንግዲህ ምን ተጠቅመናል? ለኢኒኳሊቲያችን ለዛን ወይም ደግሞ ግሬተር ዛን በሚሆንበት ሰዓት እንግዲህ ይሄንን በኢንተርቫል እና በነምበር ላይን እንደዚህ በምንገልጽበት ሰዓት ምን ማድረግ እንዳለብን አይተናል። ወደዚህኛው ስንመጣ ደግሞ እዚህ ጋር እንግዲህ ሪሌቲንግ ሳይናችን ማን ነው? ለዛ ነው ኢኳሊቱ ነው። እንደዚህ በሚሆንበት ሰዓት ደግሞ ይሄን በኢንተርቫል ለምሳሌ መግለጽ ብፈልግ ምንድነው የማደርገው? ክሎዝድ ብራኬት እጠቀማለሁ። ያችሁ ክሎዝድ ብራኬት። ይሄ ምንድነው? ክሎዝድ ብራኬት። ቅድም ነበር የተጠቀምነው እዛ ጋር የተጠቀምነው ኦፕን ብራኬት ነበር። ያው ብራኬቱን ይዩት። ይሄኛው ኦፕን ነው። እዚህ ጋር ስትመጡ ደግሞ ይሄኛው ክሎዝድ ነው ማለት ነው። ክሎዝድ ብራኬት ትጠቀማላችሁ። ይሄንን በነምበር ላይ መግለጽ ስፈልግ ደግሞ በነምበር ላይ ሪፕሬዘንት በምታደርጉበት ሰዓት ደግሞ እንደዚህ እናስቀምጣለን። ነምበር ላይ ናችን። እዚህ ጋር ማን አለ? ኤ አለ። እዚህ ጋር ቢ አለ። ኦኬ በኤ እና በቢ መካከል ነው ብለን ለመግለጽ እንግዲህ በኤ እና በቢ መካከል ያለውን ቁጥር በሞላ ያጠቃልላል ማለት ነው። እዚህ ጋር ምንድነው የምጠቀመው? ቅድም ነበር የተጠቀምኩት ለዛም በሚሆንበት ሰዓት ኦፕን ዶት ነበር የተጠቀምኩት። እዚህ ጋር ደግሞ ምን እጠቀማለሁ ማለት ነው? ክሎዝድ ዶት እጠቀማለሁ። ኦኬ ይሄ ምንድነው የሚነግረኝ? አሁን ትርጉሙ ምን ማለት ነው? ዳርና ዳር ያሉ ቁጥሮችን ኤና ቢንም ጨምሮ ያካትታል እንደማለት ነው። እነሱንና በእነሱ መካከል ያለውን ቁጥር ያካትታል እንደማለት ነው። ነገር ግን እዚህ ጋር በምትመጡበት ሰዓት በኤና በቢ መካከል ብቻ ማለት ነው። ነገር ግን ኤና ቢ ምን አያደርግም?
አይጨምርም እንደማለት ነው። አይጨምርም። ይሄን ነገር በደንብ አድርጋችሁ ልዩነቱን መረዳት ይኖርባችኋል። እዚህ ጋር እንግዲህ እንደምታዩት ክሎዝድ ከሆነ ይሄን ለዛን ኦር ኢኳል ቱ ከሆነ እንግዲህ ክሎዝድ በኢንተርቫል ሰዓት ክሎዝድ ብራኬት ትጠቀማላችሁ። በነምበር ላይ ሰዓት ደግሞ ክሎዝድ ዶት ትጠቀማላችሁ ማለት ነው። ክሎዝድ ዶት እንላቸዋለን። እነኚህን ዶቶች እነኚህ ክፍት የነበሩትን ምን ስናደርጋቸው ነው ማለት ነው? እንደዚህ ስንቀባቸው ዝግ ይሆናሉ ማለት ነው። ክሎዝድ ዶት ይሆናሉ ማለት ነው። እነኚህን ዳርና ዳር ስንጨምር እነኛን ቁጥሮች ያካትታል እንደማለት ነው። በኤ እና በቢ መካከል ማንን ጨምሮ? ኤ እና ቢን ጨምሮ እንደማለት ነው። ይሄኛው ግን ማለት ነው በኤ እና በቢ መካከል ኤ እና ቢን ሳይጨምር እንደማለት ነው። ቤዚክ ዲፈረንሳቸው ይሄ ነው። ይሄን እንግዲህ በደንብ መረዳት ይኖርባችኋል ማለት ነው። ጉድ እንቀጥላለን። ሌላኛው እንግዲህ ኢኒኳሊቲ ዊዝ ኤክስ ለዛን ኤ እና ኤክስ ግሬተር ዛን ቢ በሚሆንበት ሰዓት ይሄ እንዴት አድርገን እናስቀምጣለን? ነምበር ላይ በምናስቀምጥበት ሰዓት እንግዲህ ይሄ ምንድን ነው የሚሆነው? እዚህ ጋር ኤ አለ፣ እዚህ ጋር ቢ አለ። ኦኬ ኤክስ ለዛን ቢ ማለት እንግዲህ ከየት ጀምሮ ያለ ማለት ነው? ከኤ የሚያንስ ማለት ከኤ ወደ ግራ አቅጣጫ ትሄዳላችሁ ማለት ነው። ይሄን ነምበር ላይ ለማሳየት ምንድን ነው የምታደርጉት? ኤ ላይ ትነሱና እንደዚህ አቅጣጫ ለዛን ስለሆነ ወደዚህ አቅጣጫ ትሄዳላችሁ። ኤን ይጨምራል አይጨምርም? እዚህ ጋር ያው ምልክቱን እንደምታዩት እዚህ ጋር ያለው ለዛን ስለሆነ አይጨምርም። ስለዚህ እሱን ለማሳየት ምን አደርጋለሁ? እዚህ ጋር ኦፕን ዶት እጠቀማለሁ። ኤክስ ግሬተር ዛን ቢ ማለት ከቢ በላይ ነው ከተባለ ደግሞ ግሬተር ዛን ከሆነ ወዴት ነው የምትሄዱት? ሁል ጊዜ ወደ ቀኝ አቅጣጫ እንሄዳለን። ከቢ ላይ እንነሳና እንደዚህ አቅጣጫ እንሄዳለን ማለት ነው። እዚህ ጋር ምንድነው መልሳችሁ ኮንሲደር ማድረግ ያለባችሁ ምንድነው? ቢን ይጨምራል አይጨምርም? ከቢ በላይ ከተባለ ቢን አይጨምርም። አለመጨመሩን ለማሳየት ቢን ደግሞ ኦፕን ዶት ታደርጉታላችሁ ማለት ነው። ኦፕን ዶት አንደኛው ይሄ ነው። በተመሳሳይ መልኩ እዚህ ጋር ኢኒኳሊቲያችን ደግሞ ምን ሲሆን ነው? ኢኒኳሊቲ ዊዝ ኤክስ ለዛን ኦር ኢኳል ቱ ኤ እና ኤክስ ግሬተር ዛን ኦር ኢኳል ቱ ቢ። አሁን ኢኒኳሊቲያችን እዚህ ጋር ለዛን ግሬተር ዛን ነበር። እዚህ ጋር ደግሞ ለዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ። በዚህ ሰዓት እንዴት አድርገን ነምበር ላይ እነኝን እናስቀምጣቸዋለን ብለን ስናስብ ደግሞ አንድ አይነት ነገር ነው ሀሳቡ። እንግዲህ ቅድም የነገርኳችሁ ባውንደሪ ቫሊዎችን ወይም ደግሞ ድንበር ላይ ያሉ ቁጥሮችን መጨመርና አለመጨመር ነው ማለት ነው። ስለዚህ እሱን ደግሞ እዚህ ጋር ለዛን ኦር ኢኳል ቱ ከተባለ እንግዲህ ኤ እና ከኤ በታች እንደማለት ነው። ኤክስ ግሬተር ዛን ቢ ማለት ደግሞ ቢ እና ከቢ በላይ እንደማለት ነው። ስለዚህ ይህንን ነምበር ላይ እዚህ ጋር ኤ አለ፣ እዚህ ጋር ቢ አለ። ኦኬ ከኤ በታች ለዛን ስለሆነ ወደዚህ አቅጣጫ አደርገዋለሁ። ኤን ይጨምራል አይጨምርም? ይጨምራል። መጨመሩን ለማሳየት ደግሞ ይችን ምን አደርጋለሁ? ክሎዝድ ዶት። ይሄኛው ደግሞ ግሬተር ዛን ቢ ስለሆነ ወደዚህ ይሄዳል። ነገር ግን ቢን ስለሚጨምር ችኛዋንም ክሎዝድ ዶት። ኢኒኳሊቲያችን ለዛን ወይም ግሬተር ዛን በሚሆንበት ሰዓት ኦፕን ዶት እጠቀማለሁ ማለት ነው። ኦፕን ዶት ለዛን ኦር ኢኳል ቱ እዚህ ጋር እንደምታዩት ግሬተር ዛን ኦር ኢኳል ቱ ከሆነ ደግሞ ክሎዝድ ዶት እጠቀማለሁ። ክሎዝድ ዶት። እንደዚህ ያደረግን እንግዲህ ማንኛውንም ኢኒኳሊቲ ማስቀመጥ እንችላለን ማለት ነው። ጉድ። ይሄን ካየን የሚቀጥለው ሀሳባችን ምንድነው? ምሳሌ here it is graph the following absolute value inequality on a number line. ኦኬ ኤግዛምፕሎች እናያለን። እዚህ ጋር ነምበር ላይ ግራፍ አድርጉ ነው የተባልነው። የመጀመሪያው ምንድነው የሚለን? absolute value of x less than or equal to 1 what size? okay less than or equal to 1. Absolute value of x less than or equal to 1 means the number that satisfies what? -1 less than x less than 1. ይህን ጥያቄ ለመስራት አሁን መጀመሪያ የኢኒኳሊቲስ ኢንቮልቪንግ አብሶሉት ቫሊዩ እንዴት አድርገን ሶልቭ ማድረግ እንደምንችል ትርጉማቸውን መመልከት ያስፈልጋል። እንደዚህ አይነት ፎርም ካለው ለምሳሌ እዚህ ጋር ይገልጽላችኋል። ምንድነው እሱ? አብሶሉት ቫሊዩ ኦፍ ኬ የሚባል ቁጥር
ለዛን ሲ ነው ማለት ምን አይነት ቁጥሮችን የሚያካትት ነው? ይሄ ከኔጌቲቭ ሲ ለዛን ኬ ለዛን ሲ አድርጌ ነው ማስቀምጠው ማለት ነው። አያችሁ አብሶሉት ቫልዩ ውስጥ ያለው የሆነ ቁጥር አለ ኦር የሆነ ኤክስፕሬሽን ይኖራል። ሶ አብሶሉት ቫልዩ ኦፍ ኬ ማለት ለዛን ሲ ነው ከተባላችሁ ሲን በዚህ በኩል ኔጌቲቭ ታደርጋላችሁ፣ እዚህ ውስጥ ያለው መሀል ላይ ታደርጋላችሁ። እዚህ ጋር ያለውን ኢኒኳሊቲ ነው የምትጠቀሙት። ለዛን ኬ ለዛን ሲ አድርገን እናስቀምጣለን። ሶ እዚህ ጋር ግን የኛ የተሰጠ ምንድነው አብሶሉት ቫልዩ ኦፍ ይሄ ለማን ይሰራል ማለት ነው? እዚህ ያለው ምልክት ለዛን ሲሆንና ለዛን ኦር ኢኳል ቱ ሲሆን፣ ስለዚህ እዚህ ጋር እንደምታዩት እንግዲህ አብሶሉት ቫልዩ ኦፍ ኤክስ ለዛን ኦር ኢኳል ቱ 1 ይላል። ሶ ይሄ ማለት ምን ማለት ነው? ኔጌቲቭ 1 ችኛዋን የሲ ቫልዩ እንደማለት ነው። የሲ ቫልዩ ነች እዚህ ጋር 1 ሶ ኔጌቲቭ 1 ለዛን ኦር ኢኳል ቱ እዚህ ጋር ባለው ምልክት ለዛን ኦር ኢኳል ቱ ኬ። አሁን እዚህ ጋር ኬ ቫልዩአችን የኛ ማን ነው ማለት ነው? ኬ ቫልዩአችን የኛ ኤክስ ነው ማለት ነው። ውስጥ ያለው አብሶሉት ቫልዩ ውስጥ ያለው ቁጥር ወይም ኤክስፕሬሽን ኤክስ ነው፣ ኤክስፕሬሽን ማለት ነው። ሶ ለዛን ኤክስ ለዛን 1 ይሆናል ማለት ነው። ለዛን 1 ኦኬ። ስለዚህ ይሄን ስትበትኑት አሁን ምን ማለት ነው? በኔጌቲቭ 1 እና በ1 መካከል ያለ ነው ማለት ነው። በኔጌቲቭ 1 እና በ1 መካከል ነው። ሶ ይሄን ነምበር ላይ ታስቀምጡት፣ ነምበር ላይ ታስቀምጡት። ኔጌቲቭ 1 አለ፣ እዚህ ጋር ደግሞ 1 አለ። ሶ በሁለቱ መካከል ያለው ነው የሚሆነው ማለት ነው። በሁለቱ መካከል ሶ እዚህ ጋር እንደምታዩት እንግዲህ ኔጌቲቭ 1 እና 1 ይጨምራል ወይስ አይጨምርም የሚለውን ስታዩ ይጨምራል። እዚህ ጋር ያው ምክንያቱም እዚህ ጋር ሲሰጠን የተሰጠን ሪሌቲንግ ሳይን ለዛን ኦር ኢኳል ቱ ከሆነ ባውንደሪ ቫልዩዎችን ወይም ዳርና ዳር ያሉ ቁጥሮችን ይጨምራል ብለናል። ስለዚህ እሱን ደግሞ ለማሳየት ምን አደርጋለሁ ማለት ነው? ክሎዝድ ብራኬት እጠቀማለሁ። ቦዝ ሳይድ በኔጌቲቭ 1 እና በ1 መካከል ክሎዝድ ብራኬትን ተጠቅሜ መጨመሩን አሳያለሁ ማለት ነው። እንደዚህ አድርጌ እገልጻለሁ። መጽሐፋችሁ ላይ እንግዲህ ስህተት ነው። እዚህ ጋር መጽሐፋችሁ ላይ እዚህ ኤግዛምፕል ገጽ ስንት ነው? እዚህ ጋር 167 ላይ ያለው ኤግዛምፕል አሁን ካወራ ነው ርዕስ ማለት ነው። ማነው ይሄ ኢንኢኳሊቲስ ኢንቮልቪንግ አብሶሉት ቫልዩ ከሚለው የመጀመሪያው ኤግዛምፕል እንግዲህ እዚህ ጋር ስህተት አለው ማለት ነው። ምንድነው እዚህ ጋር ይኸው እንደምታዩት እዚህ ጋር አብሶሉት ቫልዩ ኦፍ ኤክስ ለዛን ኦር ኢኳል ቱ 1 ነው የሚለው። ሶ ያው ግራፉ ላይም ሲሰራ ትክክል ነው። ግራፉ ላይ እንደምታዩት እዚህ ጋር ክሎዝድ ዶቶችን ነው የተጠቀመው። ነገር ግን እዚህ ጋር ምንድነው የሚለው አር ዘ ነምበርስ ዛት ሳቲስፋይ ኔጌቲቭ 1 ለዛን ኤክስ ለዛን 1 ነው የሚለው። እንደዚህ መሆን የለበትም። መሆን ያለበት ምንድነው ለዛን ኦር ኢኳል ቱ ኤክስ ለዛን ኦር ኢኳል ቱ 1 ነው የሚሆነው። ሶ ለዛን ሳይሆን ለዛን ኦር ኢኳል ቱ ኢንኢኳሊቲዋን እችን መቀየር አለበት ማለት ነው። እችኛዋና እችኛዋ ኢንኢኳሊቲዎች ለዛን ሳይሆን መሆን ያለባቸው ምንድነው ለዛን ኦር ኢኳል ቱ ለዛን ኦር ኢኳል ቱ ነው መሆን ያለባቸው ማለት ነው። ሰው በዚህ መልኩ እንደዚህ አድርገን መስራት እንችላለን። ወደ ቢ ስንሄድ ምንድነው የሚለው ቢ አብሶሉት ቫልዩ ኦፍ ኤክስ ግሬተር ዛን 1 ይላል። አብሶሉት ቫልዩ ኦፍ ኤክስ ግሬተር ዛን 1 ይላል። ይሄኛውንም እንግዲህ እዚህ ጋር በጠቅላላው ስንመለከተው ምንድነው የሚለው አብሶሉት ቫልዩ ኦፍ ኬ እዚህ ጋር ያለ ኤክስፕሬሽን ግሬተር ዛን ሲ ከሆነ አር ነምበርስ ዛት ሳቲስፋይ ዋት እንደዚህ ከተሰጠ ምንድነው የምናደርገው የኬ ቫልዩ ምንድነው ማለት ነው የኬ ቫልዩ ግሬተር ዛን ሲ ነው ኤንድ የኬ ቫልዩ ደግሞ ለዛን ሲ ነው ለዛን ኔጌቲቭ ሲ ይሆናል ማለት ነው። ሶ ግሬተር ዛን ፖዚቲቭ ሲ ለዛን ኔጌቲቭ ሲ ሁለት ኮንዲሽን ይኖራቸዋል ማለት ነው። ኦኬ ሶ ሂር ኢት ኢዝ ያለው ኮንጃክሽናችን ምንድነው ኦር ኮንጃክሽን ነው የምንጠቀመው ማለት ነው። ኦኬ ሶ ይሄኛው ማለት ነው። ሶ በዚህ መሰረት ስንሰራው ምንድነው አብሶሉት ቫልዩ ኦፍ ኤክስ ግሬተር ዛን 1 ነው ማለት ያው እዚህ ጋር አብሶሉት ቫልዩ ኦፍ ኬ ግሬተር ዛን ሲ ብለን እንደሰራ ነው። ይሄ ማለት ነው ውስጥ ያለውን እዚህ አብሶሉት ቫልዩ ውስጥ ያለውን ኤክስፕሬሽን ወስዳችሁ ኤክስ ግሬተር ዛን የሲ ቫልዩ እዚህ ጋር እንደምታዩት ማለት ነው የሲ ቫልዩ 1 ነው ማለት ነው። የኬ ቫልዩ ደግሞ ኤክስ ነው ማለት ነው። ሶ ኤክስ ግሬተር ዛን 1 ኦር ኤክስ ለዛን ኔጌቲቭ 1 አድርጌ አስቀምጠዋለሁ ማለት ነው። ሶ ይሄንን ነምበር ላይ በማስቀምጥበት ሰዓት ደግሞ ምን አድርጌ አስቀምጠዋለሁ እንደዚህ ነምበር ላይ አስቀምጠዋለሁ። ሶ ሂር ኢት ኢዝ 1 አለ እዚህ ጋር ደግሞ ኔጌቲቭ 1 አለ። ኦኬ ሶ ምንድነው ከ1 በላይ ነው ከአንድ በላይ ስለሆነ ወደዚህ እሄዳለሁ።
ግሬተር ዛን የሚል ከሆነ ወደ ራይት አቅጣጫ ነው የምትሄዱት። አንድን ይጨምራል አይጨምርም? አይጨምርም። ምክንያቱም እዚህ ጋር ሪሌቲንግ ሳይናቸው ምንድን ነው የሚለው? ግሬተር ዛን ነው የሚለው። የሚጨምር የነበረው ግሬተር ዛን ኦር ኢኳል ቱ ቢሆን ኖሮ ነው። ግሬተር ዛን ከሆነ ወይም ለዛን ከሆነ አይጨምርም ብለናል። አለመጨመሩ ዋንን ለማሳየት ደግሞ እችን ኦፕን ዶት አደርጋታለሁ ማለት ነው። ሴም ቲንግ ሂር ኢት ኢዝ ኤክስ ለዛን ኔጌቲቭ ዋን፣ ከኔጌቲቭ ዋን በታች ነው የተባለው። ኔጌቲቭ ዋንን አይጨምርም። ደሷን አለመጨመሩ ለማሳየት አሁንም እዚህ ጋር ምን እንጠቀማለሁ? ኦፕን ዶት እጠቀማለሁ ማለት ነው። ኦፕን ዶት እንጠቀማለን። ለምን? ግሬተር ዛን ስለሚል። እዚህኛው ጋር ግን ሲሰጠን ለዛን ኦር ኢኳል ቱ ዋን ስለሆነ ሲሰጠኝ ምን እጠቀማለሁ ማለት ነው? እዚህ ጋር ክሎዝድ ዶት እጠቀማለሁ ማለት ነው። ክሎዝድ ዶት ነው የተጠቀምነው። እዚህ ጋር ስንመጣ ደግሞ ኦፕን ዶት እንጠቀማለን ማለት ነው። በነምበር ላይ በዚህ መልኩ ማሳየት እንችላለን። ጉድ። ሌላኛው ኤግዛምፕል እንግዲህ እዚህ ጋር ሌላኛው ኤግዛምፕል ሀሳቡን ከያዛችሁ እንግዲህ ቀላል ነው ማለት ነው። ሶልቭ ዘ አብሶሉት ቫልዩ ኢንኢኳሊቲ፣ ሶልቭ አድርጉ ነው የተባለው። ሶልቭ አድርጉ ወጥቷል። አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ለዛን 4። ኦኬ አሁን ይሄ ኢንኢኳሊቲ ነው። ሁለት ፓርት አለው። ከእንደገና መካከሉ ላይ ምን አለው? ኢንኢኳሊቲ ሳይን አለው። ስለዚህ ይሄ ኢንኢኳሊቲ ይባላል ማለት ነው። ሁለት ራይት ሃንድ ሳይድ እና ሌፍት ሃንድ ሳይድ ኖሮት ከእንደገና ደግሞ ሪሌቲንግ ሳይኑ ወይ ለዛን ከሆነ ወይ ግሬተር ዛን ከሆነ ወይ ለዛ ኦር ኢኳል ቱ ከሆነ ወይ ግሬተር ዛን ኦር ኢኳል ቱ ከሆነ ያ ነገር ኢንኢኳሊቲ እንደሚባል አይተናል። ስለዚህ ከእንደገና ይሄ ኢንኢኳሊቲ በውስጡ ደግሞ ምን ይዟል? አብሶሉት ቫልዩን ስለያዘ ይሄ ኢንኢኳሊቲ ኢንቮልቪንግ አብሶሉት ቫልዩ እንላለን። እንደዚህ አይነት ኢንኢኳሊቲዎችን እንዴት አድርገን ነው ሶልቭ የምናደርጋቸው? እነኝህን ሶልቭ ለማድረግ እንግዲህ ቅድም ያሳየኋችሁን ነገር ሪኮል ማድረግ ይኖርብናል ማለት ነው። እሱ ምንድን ነው? አብሶሉት ቫልዩ ኦፍ ኬ ለዛን ሲ ነው ማለት ምን ብለናል? ኔጌቲቭ ሲ ለዛን ኬ ለዛን ሲ ነው ብለናል። ኦኬ እንደዚህ ከሆነ ኔጌቲቭ ሲ ሲን በዚህ በኩል ኔጌቲቭ ታደርጋላችሁ። እዚህ ጋር ያለው ምልክት ለዛን ከሆነ ወይም ደግሞ ይሄ ለማን ይሰራል? አብሶሉት ቫልዩ ኦፍ ኬ ለዛን ኦር ኢኳል ቱ ሲ ከሆነ ይሄም ለዚሁ ይሰራል። ኔጌቲቭ ሲ ለዛን ኦር ኢኳል ቱ አደርጋታለሁ። እዚህ ጋር ደግሞ ለዛን ኦር ኢኳል ቱ ከሆነች ኬ ለዛን ኦር ኢኳል ቱ ሲ አድርገን ለሁለቱ እንሰራለን። ኦኬ ለሁለቱ በዚህ መልኩ እንሰራለን። ለለዛን ወይም ደግሞ ለለዛን ኦር ኢኳል ቱ በዚህ መልኩ እንሰራለን። የኛም የተሰጠን እዚህ ጋር አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ለዛን 4 ስለሆነ ይሄን ነው የምጠቀመው ማለት ነው። ይሄን ተጠቅሜ እሰራለሁ። በዚህ መሰረት አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ለዛን 4 ሚንስ ኔጌቲቭ 4 ለዛን ኤክስ ፕላስ 2 ለዛን 4 አድርጌ እሰራለሁ ማለት ነው። ምክንያቱም እዚህ ጋር የተሰጠኝ ሪሌቲንግ ሳይን ምንድን ነው? ለዛን ስለሆነ ከዛ በኋላ እዚህ ጋር ኤክስ ብቻውን መቅረት ስላለበት እዛ ፕላስ 2 አለ። ፕላስ 2 ከሆነ ምን አደርጋለሁ? ኔጌቲቭ 4 ለዛን here it is ለዛን ኤክስ ፕላስ 2 አለ። ኤክስ ብቻውን እንዲቀር ካስፈለገ ችንቱ ማጥፋት አለብኝ። እዚህ ጋር ፕላስ ነው፣ እዚህ ጋር ምን አደርጋለሁ ማለት ነው? ማይነስ አደርጋለሁ ለዛን 4 እሷን ለማጥፋት ቱን ለማጥፋት የሁለት እንግዲህ ኦፖዚቱ ኔጌቲቭ ነው። እሱን እዚህ ጋር 2 ቀንሳለሁ። ሴም ቲንግ እዚህ ጋር 2 ቀንሳለሁ፣ እዚህም ጋር 2 ቀንሳለሁ። ሁሉም ጋር ማለት ነው። ኦኬ ሁሉም ጋር 2 ቀንሳላችሁ። ከዛ በኋላ ምን ይሆናል? ኔጌቲቭ 4 ኔጌቲቭ 2 ኔጌቲቭ 4 ማይነስ 2 ማለት ነው which is equals to ኔጌቲቭ 6 ይመጣል። ለዛን ይሄ ሁለቱ ምን ይመጣል? 0 ይመጣል። እዚህ ጋር ማን ይቀራል? ኤክስ ይቀራል። ለዛን 4 ሲቀነስ 2 2 ይመጣል። አይታችሁ? ሶሉሽናችን ምንድነው ማለት የሚሆነው? በኔጌቲቭ 6 እና በ2 መካከል ያለው ሶሉሽን ይሆናል። ይሄ በኢንኢኳሊቲ እንግዲህ ሶሉሽናችን ኢኳሊቲ ስንሰራው ይሄን ይመጣል። ይሄን በኢንተርቫል ስገልጸው ኔጌቲቭ 6 እና በ2 መካከል አድርጌ ምን አይነት ብራኬት ነው የምጠቀመው? ስለማይጨምር ኔጌቲቭ 6 እና 2ን ስለማይጨምር ኦፕን ብራኬት ተጠቅሜ እንደዚህ አድርጌ ገልጸዋለሁ። በምን? በኢንተርቫል። ኦኬ በኢንተርቫል እንደዚህ አድርጌ ገልጸዋለሁ ማለት ነው። ከእንደገና ደግሞ ይሄን በነምበር ላይ ደግሞ መግለጽ ካስፈለገ ምን አደርገዋለሁ? በነምበር ላይ
-6 እና 2 በ-6 እና በ2 መካከል እንደዚህ አድርጌ ገልጸዋለሁ ማለት ነው። -6 እና በ2 መካከል ማለት -6 እና 2ን ግን እንደማይጨምር ስለማቅ ምክንያቱም እዚህ ጋር ለዛን ስለሆነ የሚለው ሁለቱም ጋር ችኛዋን ኦፕን ዶት ተጠቅሜ እንደዚህ ገልጻታለሁ። ያገለጽ ደግሞ ምን ይባላል? በነምበር ላይ አንድ አይነት ሀሳብ በሶስት መንገድ እገልጸዋለሁ ማለት ነው። በነምበር ላይ ደግሞ በዚህ መልኩ እገልጸዋለሁ ማለት ነው። ስለዚህ ሶሉሽናችን ኤክስ ግሬተር ዛን -6 ኤንድ ኤክስ ለዛን 4 እንደማለት ነው። ይሄ መበተን ካስፈለጋችሁ ይሄኛውን በታትናችሁ ማስቀመጥ ካስፈለጋችሁ ያው እዚህ ጋር እንደምታዩት ኤክስ ግሬተር ዛን -6 ኤንድ ዋት ኤክስ ለዛን 2 አድርጋችሁ ኤክስፕረስ ማድረግ ትችላላችሁ ማለት ነው። ኦኬ በዚህ መልኩ ኤክስፕረስ ማድረግ እንችላለን ማለት ነው። ሶስት አማራጭ እንግዲህ ሶሉሽናችሁ እንግዲህ በዚህ መልኩ ልታስቀምጡ ትችላላችሁ። ኦር በኢንተርቫል በዚህ መልኩ ማስቀመጥ ትችላላችሁ። ኦር በኢኒኳሊቲን በዚህ መልኩ ማስቀመጥ ትችላላችሁ። ወይም ደግሞ ነጣጥላችሁ እንደዚህ ማስቀመጥ ትችላላችሁ። በኢንተርቫል በዚህ መልኩ ወይም ደግሞ በነምበር ላይን ደግሞ በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መለማመድ ትችላላችሁ። እንግዲህ የሚቀጥለው ኤግዛምፕል ስናይ ደግሞ ምንድነው? ሁለተኛው ኤግዛምፕላችን እንግዲህ ሶልቭ አድርጉ የተባልነው ይሄንንም ምንድነው የሚለው አብሶሉት ቫልዩ ኦፍ 3x - 2 ግሬተር ዛን ኦር ኢኳል ቱ 7። ስለዚህ ይሄን ለመስራት አሁን መጀመሪያ ምንድነው ማድረግ ያለብን? ይሄን ለመስራት የግሬተር ዛን ነው። አሁን ቅድም ለዛን ከሆነ አሳይቻችኋለሁ እንዴት እንደምትሰሩ ማለት ነው። ማለት አብሶሉት ቫልዩ ኦፍ k ለዛን c ነው ከተባላችሁ ለዛን ከሆነ ምን አድርጉ ብያለሁ? -c ለዛን k ለዛን c አድርገን እንሰራለን። ወይም ደግሞ ይሄን ስንበት ነው የምናደርገዋለን k ግሬተር ዛን -c ኦር k ለዛን c አድርገን ነጣጥለን ለየብቻ መስራትም ትችላላችሁ። ኦኬ ለየብቻ መስራት ትችላላችሁ። አሁን ደግሞ ግሬተር ዛን በሚሆንበት ሰዓት እንዴት ነው የምንሰራው ከተባለ ለግሬተር ዛን ሲሆን ደግሞ ምን አድርገን እንሰራለን? አብሶሉት ቫልዩ ኦፍ k ግሬተር ዛን c ወይም ደግሞ አብሶሉት ቫልዩ ኦፍ k ግሬተር ዛን ኦር ኢኳል ቱ c በሚሆንበት ሰዓት ደግሞ ምን እናደርጋለን? እንደዚህ በሚሆንበት ሰዓት k ግሬተር ዛን c ኦር k ለዛን -c አድርገን እንሰራለን። ወይም ደግሞ እዚህ ጋር ግሬተር ዛን ኦር ኢኳል ቱ በሚሆንበት ሰዓት k ግሬተር ዛን ኦር ኢኳል ቱ c ኦር k ለዛን ኦር ኢኳል ቱ -c አድርገን እንሰራለን ማለት ነው። ስለዚህ አሁን የኛም የትኛው ኬዝ ነው የሚመለከተው? ይሄን ጥያቄ ለመስራት አሁን ይሄኛው ኬዝ ነው። አብሶሉት ቫልዩ ኦፍ k ግሬተር ዛን ኦር ኢኳል ቱ c ነው። አብሶሉት ቫልዩ ኦፍ አሁን k ማለት እንግዲህ እዚህ አብሶሉት ቫልዩ ውስጥ ያለው ኤክስፕሬሽን ነው ብያችኋለሁ። እሱ 3x - 2 ነው። ግሬተር ዛን ኦር ኢኳል ቱ 7 የሲ ቫልዩ 7 ነው እዚህ ጋር። በዛ ሰዓት ምን ታደርጋላችሁ? አንዴ ውስጥ ያለው ቁጥር ግሬተር ዛን ኦር ኢኳል ቱ 7 አድርጋችሁ እንዳለ ትወስዳላችሁ። አብሶሉት ቫልዩ አጥፍታችሁ ሁለተኛው ደግሞ ችኛዋ ግሬተር ዛን ኦር ኢኳል ቱ የምትለውን ለዛን ኦር ኢኳል ቱ ታረጓት ደግሞ ችኛዋ 7 -7 ትሆናለች ማለት ነው። ኔጌቲቭ ታረጓታላችሁ እሷን ማለት ነው። ኦኬ እንደዛ አድርገን እንሰራለን። በዚህ መሰረት ስንሄዳው ምን ይሆናል ማለት ነው? አብሶሉት ቫልዩ ኦፍ 3x - 2 ግሬተር ዛን ኦር ኢኳል ቱ 7 ሚንስ አንዴ 3x - 2 ግሬተር ዛን ኦር ኢኳል ቱ 7 ኦኬ። ወይም ደግሞ ሁለተኛው ኬዝ 3x - 2 ችኛዋን ግሬተር ዛን የነበረችው ለዛን ኦር ኢኳል ቱ ታረጋት 7 ፖዚቲቭ ከነበረች ኔጌቲቭ ትሆናለች ማለት ነው። ከዛን ሶልቭ ማድረግ ነው። እዚህ ጋር 3x አለ ግሬተር ዛን ኦር ኢኳል ቱ 2 ወደዛ ስትሄድ ምን ትሆናለች? ፖዚቲቭ ትሆናለች። 3x ግሬተር ዛን ኦር ኢኳል ቱ ይሄ 9 ይመጣል። to get 3x ብቻውን ለማግኘት ኦቨር 3 ያደርገዋለሁ። ይሄንን ይሄ በዚህ ጣፋና x ምን ይመጣል? ግሬተር ዛን ኦር ኢኳል ቱ 9 ሲካፈል ለ3 3 ይመጣል። x ግሬተር ዛን ኦር ኢኳል ቱ 3 ይመጣል። ሁለተኛው ደግሞ ምንድነው? 3x አለ እዚህ ጋር ለዛን ኦር ኢኳል ቱ -7 ይሄ ሁለት ወደዛ ሲሄድ ፖዚቲቭ ይሆናል። 3x ለዛን ኦር ኢኳል ቱ ምን ይመጣል? -5 ኦቨር 3
ኦቨር 3 አደርገዋለሁ። የኤክስ ዋጋ ምን ይመጣል? ለዛው ኢኳል ቱ ኔጌቲቭ 5 ኦቨር 3 ይመጣል ማለት ነው። ኦኬ ሶ ይሄንን በዚህ መልኩ እንግዲህ ማስቀመጥ ትችላላችሁ። ወይም ደግሞ በነምበር ላይን ሪፕሬዘንት ማድረግ ከፈለጋችሁ ደግሞ ነምበር ላይን ላይ መግለጽ ካስፈለገን ሶ እዚህ ጋር 0 አለ። ሶ እዚህ ጋር 1 2 3 ሶ ግሬተር ዛን ኦር ኢኳል ቱ 3 ስለተባለ 3 እና ከ3 በላይ ማለት ወዴት ነው የምንሄደው ማለት ነው? ወደ ቀኝ ወደዚህ አቅጣጫ። ሶ 3ን ይጨምራል አይጨምርም? ይጨምራል። ሶ እቺኛዋ ምን አደርጋታለሁ? ክሎዝድ ዶት እጠቀማለሁ። ክሎዝድ ዶት እዚህ ጋር እጠቀማለሁ። ሁለተኛው ደግሞ ማን ነው? ኔጌቲቭ 5 ኦቨር 3 ሶ ኔጌቲቭ 5 ኦቨር 3 ማለት ደግሞ ወደ ኔጌቲቭ 1.6 ማለት ነው። ከዚህ ጋር ኔጌቲቭ 1 አለ፣ እዚህ ጋር ኔጌቲቭ 2 አለ። ሶ ኔጌቲቭ 3 ሶ ኔጌቲቭ 5 ኦቨር 3 ማለት 1.6 ማለት እዚህ አካባቢ ነች። በአንድና በሁለት ከግማሽ ትንሽ እያለፈ ብላ እዚህ ጋር ነች የምትገኘው። ኔጌቲቭ 5 ኦቨር 3 እዚህ ጋር ነች ማለት ነው። ሶ ከሷ ምንድነው ለዛ ማለት ወደ ግራ ነው የምትሄዱት ማለት ነው። ሶ ይጨምራል። እሷን ባውንደሪዋን አዎ ይጨምራል። እሱ መጨመሯን ለማሳየት እዚህ ጋር ክሎዝድ ዶት እጠቀማለሁ ማለት ነው። ክሎዝድ ዶት እዚህም ጋር ትጠቀማላችሁ። ሶ ይሄኛው ወደ ግራ፣ ይሄኛው ደግሞ ወደ ቀኝ። እንደዚህ አድርጋችሁ ሶሉሽናችሁ እንግዲህ ነምበር ላይ በቀላሉ ማስቀመጥ ትችላላችሁ። ሶ መሰረታዊ ነገሮችን እንግዲህ እዚህ ጋር ምንድነው ማወቅ ያለባችሁ መሰረታዊ ነገሮች ኢኒኳሊቲያችሁ ምን አይነት ኢኒኳሊቲ እንደሆነ መረዳት ነው። ኦኬ አብሶሉት ቫልዩ ኦፍ ኬ ለዛን ሲ በሚሆንበት ሰዓትና አብሶሉት ቫልዩ ኦፍ ኬ ግሬተር ዛን ሲ በሚሆንበት ሰዓት ማለት ነው። ሶ በእነኚህ በሁለቱ መካከል ያለውን ዲፈረንስ እንግዲህ በሚገባ መረዳት good. So the other one here it is that we should know is steps for solving linear absolute value inequalities. Steps to solve or for solving linear absolute value inequalities. Okay, absolute value inequalities. ልብ አድርጉ እዚህ ጋር እስካሁን የሰራናቸው በሞላ እነኚህን ነው። ሊኒየር ናቸው። ሊኒየር ምን እንደሆነ ባለፈው አይተናል። አብሶሉት ቫልዩ ውስጥ ያሉት ሊኒየር ኤክስፕሬሽኑ እና ከእንደገና ደግሞ ለዛ ኢኳሊቲ ስለሆነ ያለው ኢኒኳሊቲ ነው የተጠቀምነው። ለዛ ነው ግሬተር ዛን ምናምን ሰው እንዳለ እነኚህ ምን ይባላሉ ማለት ነው? ሊኒየር አብሶሉት ቫልዩ ኢኒኳሊቲስ። እነኚህን ሶልቭ በምታደርጉበት ሰዓት እንግዲህ የሚከተሉትን መሰረታዊ የሆኑ ነጥቦች መረዳት ይኖርባችኋል። በቀላሉ ሶሉሽኑን ማወቅ ትችላላችሁ። የመጀመሪያው ኤ ምንድነው የሚላችሁ? if the absolute value is less than 0 absolute value less than 0 ከሆነ there is no solution የለውም ማለት ነው። absolute value of any number እንግዲህ ምንድነው ብለናል? ዲስታንስ ነው። ዲስታንስ ደግሞ ምንድነው? ማግኒቲዩድ ነው። ማግኒቲዩድ ደግሞ ምንድነው ብለናል? it cannot have a negative value it has only magnitude ከሆነ it will have non negative value ነው የሚኖረው ማግኒቲዩድ። ስለዚህ ለዛን 0 ቁጥር ካገኛችሁ በሌላ ነገር ኔጌቲቭ ቫልዩ ካገኛችሁ ያኔ ኢኒኳሊቲው ኖ ሶሉሽን ትላላችሁ ማለት ነው። ሶሉሽን የለውም። ለምሳሌ እዚህ ጋር አንድ ኤግዛምፕል አለ። ሶልቭ አድርጉ ተብላችኋል። ኢኒኳሊቲ አብሶሉት ቫልዩ ኦፍ 6x ፕላስ 8 ግሬተር ዛን ኔጌቲቭ 2 ያያችሁ፣ ኔጌቲቭ 2 ከዚህ ከኢኒኳሊቲው በኋላ ያለው ቁጥር እዚህ ጋር የሲ ቫልዩ ማለት ነው ኔጌቲቭ ከሆነ ያኔ ምንድነው አብሶሉት ቫልዩ ኦፍ a number is always greater than a negative number. So the value of x is all real numbers. ይሄኛው አንደኛው እዚህ ጋር አሁን ግሬተር ዛን የተባላችሁ ግሬተር ዛን ኔጌቲቭ 2 ይመጣል ከተባላችሁ እዚህ ጋር እንደምታዩት እንግዲህ አብሶሉት ቫልዩ ይሄ ቫልዩ ደግሞ በእርግጠኝነት የኤክስ ዋጋ ምንም ይሁን ምን የምታገኙት ቫልዩ ይሄኛው ነን ኔጌቲቭ ቫልዩ ነው። ነን ኔጌቲቭ ቫልዩ ማለት
ነን ኔጌቲቭ ማለት ግሬተር ዛን ኦር ኢኳል ቱ 0 ነው። 0 እና ከ0 በላይ ነው የምታገኙት ማለት ነው የዚህ አጠቃላይ ቫልዩ። ስለዚህ እዚህ ጋር ኤክስ የፈለጋችሁትን ቫልዩ ብትተኩ ምንድነው የምታገኙት ማለት ነው? ይሄን ነገር ትሩ የሚያደርግ ቫልዩ ነው የምታገኙት። ስለዚህ መናገር ይችላሉ የኤክስ ዋጋ የፈለገው መሆን ይችላል። ምክንያቱም በእርግጠኝነት ምን አውቃለሁ? አብሶሉት ቫልዩ ኦፍ ኤኒ ነምበር ሁልጊዜ ግሬተር ዛን ኦር ኢኳል ቱ 0 እንደሆነ አውቃለሁ። ስለዚህ ያ ቁጥር ደግሞ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ደግሞ ከኔጌቲቭ ቱ ይበልጣል ማለት ነው። ሶ በዚህ ሰዓት ኢኒኳሊቲያችሁ ምን ይሆናል ማለት ነው? ሪል ነምበር ይኖራል። ሶሉሽናችሁ ማንኛውም ቁጥር ሶሉሽናችሁ ሊሆን ይችላል ማለት ነው። ሶ ሴት ኦፍ ሪል ነምበር ዊል ቢ ዩር ሶሉሽን። ሶሉሽናችን እሱ ይሆናል ማለት ነው። ኦኬ ሶ ሶሉሽን ኢዝ ሴት ኦፍ ኦል ሪል ነምበርስ ይመጣልናል። ይሄኛው እንግዲህ የምናየው ምንድነው? ኢፍ ዘ አብሶሉት ቫልዩ ኢዝ ለስ ዛን ኦር ኢኳል ቱ 0 there is one solution ይኖረዋል። የመጀመሪያው ምንድነው? if the absolute value is less than 0 ከሆነ there is no solution። ለምሳሌ ሌላ አንድ ኤግዛምፕል እንጨምር እዚህ ጋር absolute value of negative x plus 4 less than 0 okay less than 0 so less than 0 በሚሆንበት ሰዓት የኤክስ ዋጋ ምን ይሆናል? ኦኬ ስለዚህ አሁን ይሄኛው ኤ ላይ ቅድም ያወራውላችሁ ነው። ይሄኛው ኤግዛምፕል የሚመለከተው ለመጀመሪያው ኤ ላይ ላወራ ነው። ምንድነው የሚለው? if the absolute value is less than 0 absolute value ምን ከሆነ less than 0 ያው እዚህ ጋር እንደምታዩት absolute value of x plus 4 negative x plus 4 is less than 0 less than 0 በሚሆንበት ሰዓት there is no solution የለውም። ኦኬ it has no solution ለምንድነው ሶሉሽን የለውም የምንለው? ምክንያቱም አብሶሉት ቫልዩ ኦፍ ኤኒ ነምበር ምንድነው ብለናል? ግሬተር ዛን ኦር ኢኳል ቱ 0 ነው። ሶ ሌስ ዛን 0 ወይም ደግሞ ኔጌቲቭ ልናገኝ የምንችልበት ከ0 ያነሰ ቁጥር ልናገኝ የምንችልበት እድል የለም። whatever the value of x that you replace here የኤክስ ቫልዩ የፈለጋችሁን የኤክስ ቫልዩ በዚህ ቦታ ብትተኩትና ከዛ አብሶሉት ቫልዩ ሲወጣ ያለው ቁጥር በእርግጠኝነት ወይ 0 ነው ወይ ከ0 በላይ ነው እንጂ ከ0 በታች ወይም ለዛን 0 ቁጥር ልናገኝ አንችልም ማለት ነው። ስለዚህ ማንኛውም አብሶሉት ቫልዩ ሆኖ እዚህ ጋር ለዛን 0 ካለ ምንም መስራት አይጠበቅባችሁ። ምንድነው ሶሉሽኑ የሚሆነው? ኖ ሶሉሽን። ምክንያቱም አብሶሉት ቫልዩ ኦፍ ኤኒ ነምበር ኦር ኤኒ ኤክስፕሬሽን ኢዝ ኦልዌይስ ግሬተር ዛን ኦር ኢኳል ቱ 0 ለዛን 0 ወይም ኔጌቲቭ የሚሆንበት እድል የለም። ሶ በዚህ ይሄኛውን እንትን አድርጉ። እዚህ ጋር ደግሞ ኔጌቲቭ 2 ከመጣላችሁ ደግሞ እዚህ ጋር አብሶሉት ቫልዩ ኦፍ if the value of the absolute value is greater than የሆነ ኔጌቲቭ ቁጥር ከተባላችሁ ደግሞ greater than የሆነ ቁጥር ከተባላችሁ ሪል ነምበር ነው የሚሆነው ማለት ነው። የፈለጋችሁት ቁጥር ብትተኩ በእርግጠኝነት ያ ቫልዩ ምንድነው የሚሆነው? ከ0 እና ከ0 በላይ ነው የሚሆነው። ሶ 0 እና ከ0 በላይ የሆነ ቁጥር ደግሞ ከኔጌቲቭ ቁጥሮች ምን ይሆናል ማለት ነው? ይበልጣል። ሶ እዚህ ጋር ያለው ቁጥር ኔጌቲቭ ከሆነ whatever the expression you have here ምንም ይኖራችሁ እዚህ ጋር መልሳችሁ ሪል ነምበር ነው የሚሆነው። ማንኛውም ቁጥር ሶሉሽን መሆን ይችላል። እዚህ ጋር ያለችው ቁጥር ደግሞ ለዛን 0 ከሆነች በዛን ሰዓት ምንም እዚህ ጋር ያለው ምንም ይሁን ምን መስራት አይጠበቅባችሁም። ሶሉሽናችሁ ምንድነው የሚሆነው? ኖ ሶሉሽን የለውም ነው የሚሆነው ማለት ነው። ሶሉሽን የለውም ይሆናል። ሶ ይሄ ነው ሲ ላይ if the absolute value is greater than or equal to 0 ከሆነስ አብሶሉት ቫልዩችን ደግሞ greater than or equal to 0 ከሆነ then the solution is all real numbers greater than or equal to 0 ከሆነ ደግሞ all real number ይሆናል ነው የሚላል። ሁለተኛው ቢ ላይ if the solution the absolute value is less than or equal to 0 so absolute ቫልዩዎችን ደግሞ ለምሳሌ እዚህ ጋር በምሳሌ ላሳያችሁ። ይሄኛው absolute value of negative 5x minus 7 less than or equal to 0 አያችሁ። ያው እዚህ ጋር በደንብ ተመልከቱ። እዚህ ጋር ምንድነው የሚላችሁ? less than 0 ነው። less than 0 ከሆነ ኖ ሶሉሽን፣ less than or equal to 0 ከሆነ አሁንም ለዛ የሚለው ኖ ሶሉሽን እንደሆነ እናውቃለን።
የትኛዋን ኮንዲሽን ነው የምናየው ማለት ነው? ኢኳል ቱ ኮንዲሽን ነው የምናየው። በዛን ሰዓት ምን ይለናል? ኢፍ ዘ አብሶሉት ቫሉዝ less than or equal to 0 there is one solution just the argument equal to 0 and solve for x ማለት ነው። ይሄኛው ለዛ የሚለው እንደማይሰራ እናውቃለን። የትኛው ኮንዲሽን ነው የሚሰራው ማለት ነው? ሁለተኛው ኮንዲሽን እሱ ማን ነው? ኔጌቲቭ 5 ኤክስ ማይነስ 7 ኢኳል ቱ 0 የሚለው ኮንዲሽን ብቻ ነው ማለት ነው። በዚህ ሰዓት ይሄ ዋን ሶሉሽን እንዳለው ይነግራችኋል። ዋን ሶሉሽን ልብ አድርጉ። ለዛን ከሆነ ኖ ሶሉሽን፣ ለዛም ኦር ኢኳል ቱ ከሆነ ዋን ሶሉሽን፣ አንድ ሶሉሽን ነው ያለው። ያ ሶሉሽን ማን ነው የሚለውን ደግሞ ለማወቅ ከፈለጋችሁ ኢኳል ቱ 0 አድርጋችሁ መስራት ነው። እዚህ ጋር እንደምታውቁት ሊኒየር ነው ማለት ነው። አብሶሉት ቫልዩ ኦፍ ኤክስ አለ እዚህ ጋር አወጣሁት ከአብሶሉት ቫልዩ፣ ከዛ ኢኳል ቱ 0 አድርጌ እሰራለሁ ለኤክስ። ኔጌቲቭ 5 ኤክስ አለ 7 ወደዛ ሲሆን ፖዚቲቭ ይመጣል። ኤክስ ብቻውን ለማስቀረት ይህንንም ለኔጌቲቭ 5 ይህንንም ለኔጌቲቭ 5 አካፍለዋለሁ። ኤክስ ዋጋ ምን ይመጣል ማለት ነው? ኔጌቲቭ 7 ኦቨር 5 ይመጣል ማለት ነው። አንድ ሶሉሽን ይኖረናል። ሶሉሽናችንም እሱ ይሆናል ማለት ነው። ሶሉሽን ኢዝ ዋት? ሶሉሽናችን ኔጌቲቭ 7 ኦቨር 5 አንድ ሶሉሽን እንዳለው ብለናል። አንድ ሶሉሽን ያላት እቺ ነች። እንደዚህ አድርገን እንሰራለን። አንደኛው ኬዝ ለዛን 0 ሲሆን ኖ ሶሉሽን፣ ለዛን ኦር ኢኳል ቱ ከሆነ ደግሞ 0 ከሆነ ዋን ሶሉሽን አለው። ማን ነው ሶሉሽኑ ከተባላችሁ ኢኳል ቱ 0 አድርጋችሁ መስራት ነው ማለት ነው። ሌላኛው ኬዝ እዚህ ጋር ያየነው እንግዲህ ኢፍ ዘ አብሶሉት ቫልዩ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ደግሞ ሶሉሽን ኢዝ ኦል ሪል ነምበር ይሆናል። ኦኬ ሌላኛው ኬዝ እንግዲህ ምንድነው? ቅድም ያሳየኋችሁ አብሶሉት ቫልዩ ኦፍ ኬ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ምን እንላለን ማለት ነው? ሶሉሽናችን ምን ይሆናል ማለት ነው? ሴት ኦፍ ሪል ነምበር፣ ሴት ኦፍ ሪል ነምበርስ ወይም ደግሞ ባጭሩ እንደዚህ አድርገን እናስቀምጠዋለን። ሪል ነምበር እንደዚህ አብሶሉት ቫልዩ ኦፍ ኬ ግሬተር ዛን ኦር ኢኳል ቱ 0 በሚሆንበት ሰዓት ቅድም እዚህ ጋር አንድ ምሳሌ ሰርተናል። የዲ ኮንዲሽን ምንድነው? ኢፍ ዘ አብሶሉት ቫልዩ ኢዝ ግሬተር ዛን 0 then the solution is the set of all real numbers except for the value which makes it equal to 0 ማለት ነው። ይሄኛው ደግሞ ምንድነው? ግሬተር ዛን 0 ከሆነ አብሶሉት ቫልዩ ኦፍ ኬ ደግሞ ግሬተር ዛን 0 ከሆነ ምን ይኖረዋል ማለት ነው? ዋን ሶሉሽን ይኖረዋል። ዘ ሴት ኦፍ ሪል ነምበር ይሄኛው ዘ ሴት ኦፍ ሪል ነምበር ይሆንና ሴት ኦፍ ሪል ነምበር ኤክሴፕት ዋት ከማን ውጭ? ይሄኛውን ኬን 0 ከሚያደርገው ሶሉሽን ውጭ ማለት ነው። 0 ከሚያደርግልን ሶሉሽን ውጭ ማለት ነው። እንደዚህ አድርገን በቀላሉ አራቱን ኮንዲሽኖች በመጠቀም መስራት እንችላለን። አራቱን ኮንዲሽኖች በመጠቀም በዚህ መልኩ መስራት እንችላለን። እነኚህ መሰረታዊ የሆኑ ህጎችን እንግዲህ ታሳቢ ማድረግ ይኖርባችኋል ማለት ነው ሁልጊዜ። እዚህ ጋር እንግዲህ ወደ 4 ህጎች በምሳሌ አሳይቻችኋለሁ። እነኚህን ደጋግማችሁ እያንዳንዱን ኬዝ ሳሰሩ በቀላሉ ራሱ ኬዞቹን ከተረዳችሁ ምን አይነት ሶሉሽን እንዳለው ኢኒኳሊቲውን ዲተርማይን ማድረግ ትችላላችሁ። አሁን የበለጠ ግልጽ እንዲሆንላችሁ ካስፈለገ እዚህ ጋር ለምሳሌ አራተኛውን እስኪ በአንድ ምሳሌ አብረን እንመልከተው። ኢፍ ዘ አብሶሉት ቫልዩ ኢዝ ግሬተር ዛን 0 ነው የሚላችሁ። ኢፍ ዘ አብሶሉት ቫልዩ ኢዝ ግሬተር ዛን 0 then the solution is the set of real numbers except the one which makes it equal to 0 ማለት ነው። let's do an example here together. ኤግዛምፕላችን እንግዲህ ምንድነው የምንወስደው? ሶልቭ አድርጉ ነው። ከኤክሰርሳይሱ ላይ ያለ ጥያቄ እንወስዳለን። ለምሳሌ ኤክሰርሳይዝ 4.7 ላይ ሲን እንወስደው። ሲ ምንድነው የሚለው? አብሶሉት ቫልዩ ኦፍ ኤክስ ማይነስ 7 ግሬተር ዛን 4 ይላል። አያችሁ? አብሶሉት ቫልዩ የኢንኢኳሊቲው ቫልዩ ምን ከሆነ ነው? እዚህ ጋር አያችሁት 4 ነው።
4 ምንድን ነው? ግሬተር ዛን 0 ነው። ስለዚህ ጋር እንደሚላችሁ ኢፍ ዘ አብሶሉት ቫልዩ ኢዝ ግሬተር ዛን 0 ነው የሚላችሁ። አብሶሉት ቫልዩ ግሬተር ዛን 0 ነው። 4 ማለት ግሬተር ዛን 0 አይደለ? ሰው አብሶሉት ቫልዩ ግሬተር ዛን 0 ስለሆነ በዛን ሰዓት ምን ያለው ሴት ኦፍ ሪል ነምበር ነው ሶሉሽኑ ከማን ውጪ ኢኒኳሊቲውን ከቁጥሩ ጋር እኩል ከሚያደርገው ቫልዩ ውጭ ማለት ነው። ስለዚህ ምንድነው የምናደርገው ሶሉሽናችንን ለማወቅ ሪል ነምበር ነው ሶሉሽናችን ኤክሴፕት ዋት ይሄን ኢኒኳሊቲ 0 ከሚያደርግልን ቁጥር ውጭ። ስለዚህ እሱን ለማወቅ ምንድነው የማደርገው አብሶሉት ቫልዩን ተወውና እንዳለ ቁጥሩን ወስደውና ኢኳል ቱ 4 እዚህ ጋር 4 ስለሆነ የተሰጠኝ እዚህ ጋር ግሬተር ዛን ብሎ ያለው ቁጥር ከ0 በላይ ከሆነ የምታረጉት እችን መፈለግ ነው መጀመሪያ። ይሄ ግሬተር ዛን ይሁን ዋረበር ትፈልጋላችሁ። ከዛ በኋላ ምን ታደርጋላችሁ? ለኤክስ ሶልቭ ታደርጋላችሁ። ኢኳል ቱ 4 አለ ወደዛ ሲሄድ 7 ፕላስ ይሆናል። የኤክስ ዋጋ ስንት ነው? 11። ስለዚህ ሶሉሽናችን ምን ማለት ነው? ሶሉሽናችን ዘ ሴት ኦፍ ሪል ነምበር ይሆናል ማለት ነው። ኤክሴፕት ስላሽ ማለት ኤክሴፕት እንደማለት ነው። ከማውጭ ከ11 ውጭ ኦኬ፣ ከ11 ውጭ ሶሉሽን ማንኛውም ቁጥር የዚህ ኢኒኳሊቲ ሶሉሽን ነው። 11 ቢሆን ምን ይፈጠራል? ኦኬ፣ የኤክስ ዋጋ 11 ቢሆን ምን ይፈጠር ይመስላችኋል? እስኪ እንስራው። ይሄው አብሶሉት ቫልዩ ኦፍ ኤክስ -7 ግሬተር ዛን 4 ሶ ኤክስ ዋጋን 11 ቢሆን ምን እንደሚፈጠር ተመልከቱ። 11 -7 ግሬተር ዛን 4 ሶ 11 ሲቀነስ 7 4 ይመጣል። አብሶሉት ቫልዩ ኦፍ 4 ግሬተር ዛን 4 ከዛ 4 ከአብሶሉት ቫልዩ ሲወጣ 4 ሆኖ ይወጣል። 4 ግሬተር ዛን 4 ትሩ ኦር ፎልስ which is false ኦኬ 4 ከ4 አይበልጥም። ስለዚህ ኤክሴፕት ከሱ ውጪ የምንለው ለዚህ ነው ማለት ነው። ስለዚህ ከ11 ውጪ ማንኛውንም ቁጥር ብትተኩ በኤክስ ቦታ ይሄ ነገር ሁልጊዜ ትሩ ነው የሚመጣው ማለት ነው። ሁልጊዜ ትሩ ይመጣል ማለት ነው። ሶ ይሄኛው ኬዝ በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። ሶ ይሄኛውን ኬዝ አይተናል። የሁለተኛው ኬዝ ምንድነው? ግራፍ ዚ አንሰር ኦን ኢን ነምበር ላይን ኤንድ ራይት ዚ አንሰር ኢን ዘ ኢንተርቫል ኖቴሽን። ይሄን ቅድም ያሳየኋችሁ። ይሄ እንግዲህ ለማንኛውም ኢኒኳሊቲ ሶሉሽን ሲሰሩ እንግዲህ በሶስት መልኩ ማስቀመጥ ትችላላችሁ ማለት ነው። አንደኛው ምንድነው? በኢኒኳሊቲ በራሱ ማስቀመጥ ትችላላችሁ። ይህንን በተመሳሳይ መልኩ ደግሞ ትርጉሙ ሳይቀይር በኢንተርቫል ፎርም ማስቀመጥ ትችላላችሁ። በኢንተርቫል ፎርም እንደዛን ዋት። ሶስተኛው አማራጭ ምንድነው? በነምበር ላይን ኦኬ፣ በነምበር ላይን ማስቀመጥ እንችላለን። ለምሳሌ በአንድና በሁለት መካከል የሚለውን ሐሳብ ወይም ሶሉሽናችን በአንድና በአምስት መካከል ነው። ቢትዊን 1 and 5 ብትባሉ አሁን ሶሉሽናችን በአንድና በአምስት መካከል ነው የሚባል ይሄ ነው። በኢኒኳሊቲ ታስቀምጠዋለሁ። በኢኒኳሊቲ ሳስቀምጠው አድርጌ ነው ማስቀምጠው 1 ለዛን ኤክስ በሁለቱ መካከል ያሉትን ቁጥሮች የሚወክልልኝ ቫሪያብል ነው። ለዛን 5 አድርጌ አስቀምጠዋለሁ። ኦኬ፣ ሁለተኛው ይሄን በምን አስቀምጠዋለሁ? በኢንተርቫል ባስቀምጠው በአንድና በአምስት መካከል ነው። አንድና አምስትን ስለማይጨምር እንግዲህ ባውንደሪዎቹን ኦፕን ብራኬት ተጠቀምና 1 5 እዚህ አድርጌ ማስቀመጥ እችላለሁ። ሶስተኛው አማራጭ ምንድነው? በነምበር ላይን ባስቀምጠው አሁንም ትርጉሙን ሳይቀይር እንደዚህ አድርጌ ማስቀመጥ እችላለሁ። አንድ አለ እዚህ ጋር፣ 5 አለ እዚህ ጋር። በአንድና በአምስት መካከል እንደዚህ አድርግና አንድና አምስት እንደማይጨምር ለማሳየት እዚህ ጋር ምን ተጠቀማለሁ? ኦፕን ዶት ተጠቀማለሁ። ይሄም የሚያወሩት አንድ አይነት ሀሳብ ነው ማለት ነው። አንድ ነገር በተለያየ መልኩ እንደዚህ አድርገን ኤክስፕረስ ማድረግ እንችላለን ማለት ነው። እንደዚህ አድርገን ኤክስፕረስ ማድረግ እንችላለን። ኢትስ ኦል አባውት አብሶሉት ቫልዩ። በሚቀጥለው ቪዲዮአችን እንግዲህ የምንመለከተው ስለምንድን ነው? ስለ ኳድራቲክ ኢኒኳሊቲስ። አሁን እንግዲህ አብሶሉት ቫልዩ ስናይ በእያንዳንዱ አብሶሉት ቫልዩ ውስጥ እዚህ ጋር ያያችኋቸው እንግዲህ በሞላ ሊኒየር ናቸው።
እዚህ ውስጥ ያሉት በሞላ ሊኒየር ናቸው። ቀጥሎ እንግዲህ የምናየው ደግሞ ምንድነው ኳድራቲክ ኢኒኳሊቲ ምንድን ነው? በባለፈው ቪዲዮአችን እንግዲህ ስለ ኳድራቲክ ኢኩዌሽን ተመልክተናል። አሁን ደግሞ ኳድራቲክ ኢኒኳሊቲ ምን እንደሆነ እሱን በሚቀጥለው ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች